ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም ፍቅር ጤና እየተመኘው ቪዲዮውን በላይክ ጀምሩት ሰብስክራይብ ኮሜንት አትርሱ ቤተሰቦች አመሰግናለሁ ሰላም ያገሬ ልጆች እቺ ቀን እንግዲህ ለኔ በጣም ለየት ያለች ቀን ነች ጋይስ አንድ ነገር ልንገራችሁ እኔ እንግዲህ ከካናዳ ወደ ኢትዮጵያ ከመጣው ጀምሮ በጣም ብዙ ሰዎች ተዋውቅ ያለው በጣም ብዙ ሰዎች ደግሞ በስራ ምክንያት ቤተሰቦቼ ሆነዋል እነዚህ ሰዎች ደግሞ እንግዲህ ነጋሽ ሰለሞን ናቸው እነ ሱራፌል ተካ ናቸው የትና የት ናቸው እነ አኽበረት ናቸው እነ ዲቻ ቦይስ ናቸው እነ ነፂ ናቸው ሁሉም በአጠቃላይ እኔ ያገዝኳቸው ብዬ ያሰብኳቸው ሰዎች ግን ደግሞ እነሱ በተጋላቢጦሽ መንፈሴን ልቤን ያከሙኝ ሰዎች እዚህ ቦታ ተገኝተው እንግዲህ ዛሬ የሚገርም ፕሮግራም እያሳለፍን ነው 5 ሚሊዮን በመግባቴ በማስመልከትና ከዛ ደግሞ ነገ ጾም ይገባል አይደል የጾም መግቢያ የሚገርም ኢቨንት አዘጋጅቻለሁ ባንድ መጥቷል ምግብ አለ ሁሉም ነገር አለና ከኛ ጋር ሆናችሁ ኢንጆይ ብታደርጉ በጣም ደስ ይለኛል እየዞርኩኝ እያንዳንዳችሁ አስተዋውቃችኋለሁ እስኪ ተከታተሉኝ እወዳችኋለሁ እኔ እናት ላስተዋውቃችሁ ፈልጋለሁ ማሚ እንዴት እናማረብሽ ዛሬ በጣም አምሮብኛል ታዲያስ ግዴታ ነው ይሄው ቆንጆ ነሽ ስትባይ እኔ እኮ ምናምን አትበይ ተቀበይ ይሄው ተቀበለች ታባቱ የኔ እናት ደስ አለሽ 5 ሚሊዮን ፎሎወር ገባው ዛሬ አይ እንደገና ሌላ ደግሞ ጾም መግቢያ ነው ምን ተሰማሽ በጣም ደስ ብሎኛል ያንተ 5 ሚሊዮን እንግዲህ የኔ ያንተ በጣም ትልቅ ደረጃ ነው ከዚህ በላይ ደግሞ 10 ሚሊዮን ነው የምጠብቀው እሺ ቴንክ ዩ ምግብ ሓዝ ማሚ ምግብ ሓዝ ምምሳሩ ትኹኒ ምግብ ተሓዝ አትሕዛ ምግብ ወይ አይ እንዴት ነሽ ደህና ነሽ በነገራችን ላይ ምን እንዳለች ልንገር ያዶኒ አንድ ቃል እናቴን ያገኝልኛል ኢቢኤስ ሜጄ ማግኘት አልቻልኩም ብላኝ ነውና በደንብ እናወራለን እንደውልና እናወራለን አይዞሽ ችግር የለውም እናወራለን እሺ በስ ዶንት ወሪ እሺ ያዝ እኔ አባ ኢሊ ማረት እንዴት ነሽ እየዝናናሽ ነው አምሮብሻል እንዴት ነው ደስ እያለሽ ነው 5 ሚሊዮን ፎሎወር ገባው እንዴ ግብዣም ተዘጋጅቷል ምን ተሰማሽ በጣም ኮራው እንዴ ቀጥልበት በዚህ ትቀጥልበታለህ በጣም ወደሃለው ወደ 6 ሚሊዮን እንሄዳለን እኔ ወንድም ወደሃለው ኮርቼ ባለ ባንተ እህት በሆነ ባንተ በጣም ኮርቻለሁ ወድሻለሁ ቴንክ ዩ ምግብ ሐዚ ይሎ ምግብ ሐዚ እኔ ምግብ ላንሳውን እኔ አነሳለሁ ምግብ ቶሎ በል ና ቆይ ተረጋጉ ቆይ ቶሎ በል በቃ ያው ዝም ብላንስ ጎበዝ ወዳለሁ ብሩክታዊት እንግዲህ ከአርባ ምንጭ መጥታለች ተቀብለናታል የታለች ታዲያ ሃይ እንዴት ነሽ ደህና ነሽ ወይ ሰላም ነሽ እንኳን በሰላም መጣሽ እንኳን ደህና ቆየሽ ይሄው ወዲያውኑ ወደ ቲክቶክ ገብተሻል አዲስ አበባ ማለት ነው እንደምን አለሽ ደህና ነሽ አለሁ እግዚአብሔር ይመስገን ስለመጣሽ ደስ ብሎኛል የራሳችን ግብዣ አዘጋጅተናል የጾም መግቢያ ማለት ነው ባንድ አለ ምናምን አለ ሁሉም ነገር ተዘጋጅተን ያለው እቃሽ እታች እናስቀምጠውና ከዛ እንመጣለን አሪፍ እሺ ብሩክታዊት መጣለች ሃኔት አለ ምግብ ያዙ ምግብ ያዝ አንሱ ምግብ ምን ያባ ሱራዬ የትናይቴ እኔ ምግብ ከነሱ ኋላ ችግር የለውም ተነሽን ቀንም በይ ከሌላው ናቲን አለፍ መጣሁ ይያ ኖ ይነባት በዚህ ሱራዬ ይነባት
አሁን ስጋ አንድ አናደርም ሁሉንም በደንብ ኦማሻን ግዴታ ነው ጋይስ ተመልከቱ ይሄ ደግሞ እንዴት ያምራል ወርቃ ቴንክ ዩ እናት ነይት ናይቴ እናት ምግብ ሐዘ አንዱ አሪፍ እንግዲህ ምግባቸው እያነሱ ይገኛሉ። በጣም ኃይለኛ ንፋስ አለ። እንግዲህ ችግር የለውም። ሰው ምግብ እያነሳ ይገኛል። እንዴት እንደሚያምር እንደዚህ አይነት ኢቨንት ማዘጋጀት ለራሱ ትልቅ ኩራት ነው ለኔ። ኖ ምግብ ያዙ፣ ምግብ ያዙ ያባት አረ አንቺ ቁጭ በይ ችግር የለውም። እቺ አዲስ ማሽን ነች ምንድን ነች? አዎ ሌላ ነች ዞሮ አረ አረ አሜዚንግ ምን ላድርግ? አዎ እንዴ በጣም ነው የሚያምረው ይሄ ነገር መብራቱ ምናምን እንደዚህ ነው። አሁን ከዚህ ነው እያገኘሽ ያለሽው? ኦክሲጅን እየጨመርሽ ነው? አይ ሲወጡ ፎቶ እያነሳ ነው። ለዛ ነው ፎቶ እንነሳሽ። የቱ ጋር? እዚህ ጋር? አዎ ቶሎ በሉ። ብቻው ፎቶ የኔ አባት እሺ ኧረ ሱራዬ የኔ አባት አሜን ኦ ምን መቅመስ ነበረብኝ የኔ አባት እሺ ቁጭ በሉ አልባ ያው ነው ችግር የለውም ማርያም ሰርግ ነው የሚመስለው ይሄ አዛልፋቸው ወጣ ፕሊዝ አትልጅ እሺ አይ ላቭ ዩ ቱ እንዴ ማን ጋቢ ያመጣው ያንቺ ጋቢ አይደል? አረ ይሄ ከባዱ ጋቢ ሊያንበረክከኝ ደርሰው ነበር እንዴ ከብደ አትልጅ የታለ ኬማን አዎ ነው አረ እንደዛ ብለው ነው አረ ተረጋጋ አንዴ ማይኮ ይችላል ተረጋጋ ማርያም ተረጋጋ ማይኮ ይችላል አታሳ እንዳትብጥልኝስ ወይ አመጣለሁ አንዴ እሺ አንዴ እንዴት ነህ ሰላም ነህ እንደምን አለ መንዝሬ ጋይስ አሁን እንግዲህ አይሾው ኢትዮጵያ መጥቷል ሳሚ ሳምሶን በቅርብ ቀን የበለጠ ኢንተርናሽናል የሚሆነው ወንድማችን የታባቱ እየገባን ነው እንግዲህ እንዴት አያው እስኪ ንገረኝ ከአንድ እስከ 10 11 እናደርጋለን ከጠበቀው በላይ ነው ይኸው ቦታ ምረጥና ቁጭ በል እሺ እዛ ጋር እስቢድ ያዝ ምግብ ያዝ ምግብ አንሳ በጣም ነው የሚወደው ወይኔ ናብዬ ላረሰ በጣም ነው ደስ የሚለው በእናትህ
ማሙሼ ከልባቸው ነው የሚያቅፉት። ማሙሼ ከልቧ ነው የምታቅፈው። የኔ አባት ዋና ነው ባና ለውደ ከልቡ ነው የሚያቅፈው። ታውቃለህ ሀቢቢ ሃይ ሰላም አድናቂዬ ኢኻ ቴንክ ዩ ዘሐወይ ከመይ ሃይ ትመስላለች። ሰላም ዶ ከመይ ኢኻ ደሓን ዲኻ ንጉስ ኦኬ ምግብ ያዙ ምግብ ያዙ ና ና ና ና ማሙሼ የኔ አባት ከልብሽ ነው ሰው የምታቅሽ የኔ አባት እወድሻለሁ። እሺ የኔ አባት ና ብላ ምግብ ብላ ተስሺ ና እወድሻለሁ በጣም ያስ ምግብ ያስ ሃይ how are you good ያዙ ነው ምግብ ያዙ አልተፈጠረም ሰው የለሽም ማሳያ ና ያብላት ፈታ እንላለን ዛሬ እንዴት ነሽ? ወደ ከቦታው በጣም ንፋሱ ምናምን ዱቺ ይመታልሽ ማርያም እሺ እራስ ዘፍኛለሽ። ሶስት ዘፋኞች አላችሁ። የቬሮኒካ ማናጀር እዚህ ጋር ያለው አስተዋውቅሻለሁ። እንዴት ነሽ? ናቤት አለ እሷ እያንጎራጎረች ና በደምብ ሪያል ተገኘ ባንድ አሉ ከጀርባችን የሚሆንሽ ላንቺ ተስማምቶ ናቢ አሳያቸው ቆንጂና ራሱ ነሽ ውበት ሲሮትን ሰርቶ በደምብ በራስሽ ማይክ ይዘሽ ትዘፍኛለሽ። እሺ ምግብ ያዢ አልተፈጠረም ሰው የለሽም ወይ የኔ አባት ቁጭ በይ። እሺ የቁንጂና የውበት ማሰሪያ አትጥፊ ከጎኔ አያለ ፍቅር ለሞደል ፍቅር ጋይ ሙዚቃ ሰሎሞን መጥቷል። የኔ አባት ያዝ ምግብ አራዱና ረሳርካት የበላ ነው ሚስጥር ተፈጥሮሽ ያንቺን ውብ ስጦታ ያንቺን ውብ ስጦታ እንዴት ነው ወንድማችን? ሁለት ምግብ ነው የሚበቃው። ሰላም ነው። መድረክ ዝመራልኝ አሁን ደስ ይለኛል። ምን 5 ሚሊዮን በመግባት ማስመልከት ነው። በጣም የምንወደው ወንድማችን አዶናይ ዛሬ 5 ሚሊዮን ሞልቷል። ከሞላው አክቹአሊ ቆየት ብሏል፣ ግን ዛሬ እሱን በማስመልከት በጣም የሚወዳቸውን የሚያከብራቸውን ወዳጆቹን፣ ጓደኞቹን፣ ቤተሰቦቹን ዛሬ ፕሮግራም ተዘጋጅቷል። ወደዛ ነው የምንገባው፣ እንመለከታለን። ሌትስ ጎ። ስለመጣሽ በጣም ደስ ብሎኛል። ነይ ንግባ። እሷ ይዘሻታል? አረ በስስት ማርያምን ታምራለች። እስካሁን ያው አልቆሸሸሽ አላለች። ነይ እንግባ ወደ ውስጥ። አረ አረ አዶኒ ነው ይዞልኝ የሚሄደው እንዴ? ያበራል። አሁን ምንድነው ይሄ? አሁን እየሰጠኝ ነው። አረ እየሰጠኝ ነው። ደግሞ ለመሄድ በቃ ቀላል ነች። ከውጭ ሀገር እንደመጣሽ ነው እንደዚህ አሜን። ስለዚህ በቃ መሄድ ብቻ ነው። ናይስ ናይስ። ነይ ነይ። እሺ ያው ላግዝሽ። እንዴት ያዘልሽ ግን? አረ አረ እንደ መኪና አይደለች እንዴ? ይዳ ኦኬ። እንዴት ነው ማዞራት? ናቲ ነው የሚያቀታ። ናቲ እንዴት ነው እንዳልበጥሰው እንዴት ነው ይሄ እንትን እንዳይሆንብሻ። እሺ ይሄ ማለት ያንተ እኔ ንግሬ ወይ አሜን አሜን። ወይ መንሱሪ አንቺ እንዴት ነሽ? ደህና ነህ? ስላየሁ
ደስ ብሎኛል። ሶሪ እሺ እስካሁን አስጠበቅኩ በጣም። እንዴት ነህ? ደህና ነህ? ውይ ነባት ታዲያ ደግሞ እንዳንተ ሰዎች መርዳት ፈልጋለሁ። ማርያምን ይሄው ኦሬዲ እኮ እየረዳሁ እኮ ነው አሁን። እኔም ወድሻለሁ የኔ አባት። የኔ ልጅ እሱ ጋር እንዲደርስ ያደረግከው አንተ አይደል? በአንተ አማካኝነት እኮ ነው መንሱሬ። ኦሬዲ እኮ ጀምረሻል እኮ ይኸው አደግሽ እኮ የኔ አባት። ነይ እንግባ እሺ። እሺ ኦኬ። አሁን እቺ እንዴት ልሸከማት? እንዴት ነው የምትሆነው? ቆይ አረ እንዳትመጣኝ። ናቲ ነው የሚያውቃት። ናቲ ነው የሚያውቃት። በስመ አብ ወይ እንዴት ነው ቤቢ? ከቶኪዮ ጋር ነበር። ተዝናና? ደስ ትላለች ቶኪዮ? እንዴት ናችሁ? ሰላም ናችሁ? እኔ ጋር ነው ያለው። ሰላም ቢያቸው እንስሬ። ከአዶናይ ጋር በመገናኘቴ በጣም ደስ ብሎኛል። የስ የኔ አባት። አሁን እንግዲህ ዛሬ ኢቨንት አዘጋጅቻለሁ 5 ሚሊዮን በማስመልከት ይሄው መተናል ማለት ነው። ዋው እንዴት ደስ እንደሚል። እንዴት ናችሁ? ሰላም ናችሁ ወይ? ቴንክ ዩ ስለጠበቃችሁኝ ሁላችሁ። መንሱሪ ና ቁጭ እንበል ጋይስ። እንደምታዩት በጣም ደስ ይላል። ጋሼ የኔ አባት የት ጋር ነው? እስኪ እዛች ጋር ሂጂ መንሱሪ። ንጉሴ ዲጃ ቮይስ ምን አባት ቁጭ በል። እንዴት ናችሁ? ደህና ነህ? ኢንጆይ እያደረግሽ ነው? ቁጭ አረፍ በይ። እንደገና እንድገባው የኔ አባት አረፍ በል። ቁጭ በል። ችግር የለውም አለው። እኔ እንቀሳቀሳለሁ። ለዛ ነው ቪዲዮ ሰራለሁ። እሺ ጋይስ ደስ አይልም? እንግዲህ ይኸው በእነዚህ ሰዎች ምክንያት 5 ሚሊዮን ገብተናል። እንደምታዩት የትና ጋሽ ሰለሞን ነው። የትናይቴ እኔ በጣም ደስ ብሎኛል። እንዴት አየሽው? ደስ አለ? ደስ ያለ በጣም ወንበር አመቻችልሻለሁ። ዳጌ ወንበር እንዴት እናመቻች? ነግሬያቸዋለሁ። እየመጡ ነው። ዛሬ የሚገርም ግብዣ አዘጋጅተናል። እንግዲህ እንደምትመለከቱ ከጀርባዬ ቲክቶክ አካውንቴ ላይ ያዩዋቸው ሰዎች እንዳለ እዚህ ውስጥ አሉ። ነይ ናት እዚህ ጋር ናቲ ቁጭ በል አንተ። እዛ ጋር ያውኛበት እስካጠገቧ። ዛሬ እንግዲህ የጾም መግቢያ ሴሌብሬት እያደረግን እንገኛለን። እንደምትመለከቱት ባንድ አምጥተናል። ከዛ ደግሞ በግም ታርዷል፣ ምግብም አለ። እንግዲህ ቤተሰቦች የሚዛሉ በአጠቃላይ ማለት ነው። እንደምትመለከታቸው ጋሽ ሰለሞን አለ፣ የትና የታለች ዲቻ ቮይስ እነሱ አሉ እና ክበረት ሁሉም ሰው መጥተዋል። መንሱሬም እዛ ጋር አለ እና በጣም ደስ የሚል ቀን ነው። ደስ ብሎኛል። ድባቡ አሳያቸው እስኪ ናፊ በደንብ አድርገን። ከዛ ደግሞ ጋይስ እዚህ ጋር የሚገርም ቡፌ ተዘጋጅተዋል። ኬተሪንግ ማለት ነው። ወርቃ ቡና ቴንክ ዩ ሰሎሞን። አቶ ጋሽ ይባላል። ጋሽ ሰሎሞን እዚህ ጋር አሉ። ጋሼ እንደምን አሉ? ደህና ነው ወይ? ይሄው ቲክቶካችን ነው ይሄ። ሰላም ብሏቸው። እንዴት ናችሁ? ደህና ናችሁ ወይ? እንደምን ናችሁ? ዛሬ እንግዲህ የመጨረሻዋ ቀን ነች በዓሉ። እንግዲህ እንኳን ወደ ጾሙን ደግሞ በሰላም በፍቅር ያስፈታን። አዶናይ ልጄ እጅግ በርታ፣ እኛንም አበርታን። በጣም ተባረክ፣ እድግ በልልኝ የኔ ልጅ። ክፉ አይንካህ እስከ መጨረሻው። በክፉ የሚያይ በክፉ የሚያነሳ እሱ ክፋቱን ይውረስ። ቴንክ ዩ ደስ ብሎኛል። እንግዲህ ጋይስ ሌላ ደግሞ የትናይት እንግዳችን መታለች። የትናይቴ ዛሬ ጾም መግቢያ ነው። ምን ተሰማሽ? በጣም ነው ደስ ያለኝ። ደስ ይላል። አዎ በጣም ይለያል። እንዴት አየሽው? ዝግጅቱ ባንዱ ምናምን ሰው ሁሉ በጣም ነው ደስ ያለኝ። እድሜና ጤና ይስጥ። እመቤቴ ማርያም ከስግዴት ጤና በሰፋፋ ቀሚሷ ተሸፈነ። አሜን። በጣም እያንጸባረቅሽ ነው ደግሞ አምሮብሻል በጣም። ያው ከእግዚአብሔር ጋር ካንተ ጋር አንድ ላይ የኔና ቴንክ ዩ ስለመጣሽ። አሁን ደግሞ ናቲዬ እዚህ ጋር አለ። ናቲ ነባት እንዴት ነሽ? ሰላም ነው አይደል? ባጃጇ ከምን ደረሰች? ሰጥቶ ይሳሰጠው ነገ ይዘናት እንሄዳለን አይታ ወደ ሐረር ደስ ብሎኛል። አሁን ደግሞ ሌላ ትልቅ ሰው ላገናኛችሁ ሱራፌል ተካ አባታችን
ሰውዬ የኔ አባት እንዴት ነህልኝ? የኔ አባት ደህና ነህ? ስለመጣ በጣም ደስ ብሎኛል። በጣም ደስ ብሎኛል። እንዴት ነው ጾም መግቢያ ምን እየተሰማ ነው? ዛሬ ጾም መግቢያ ነው። በጣም ደስ ይላል። በጣም አሪፍ ዝግጅት ነው። አሁን በሰማይ ከፍታ ላይ ነው ያለነው። በሰማይ ቀርበናል እና እጅግ በጣም ነው የሚያምረው ዝግጅት። እኔም እንግዲህ 40 ቀን ሙሉ ልጾም ቃል ገባለሁ ከእናንተ ጋር በደንብ ጾም ያላቀም 40 ቀን ጨርሼዋለሁ ከዚህ በፊት። አሁን ግን ጠንክሬ ልቀላቀላችሁ ነው። ወንደና መጣ የኔ አባት ወልዳለሁ። የኔና ቲክቶክ መግባት ትፈልጋለሽ ወይስ ምንድነው ነገሩ? ያን ያህል አይደለሽም? ችግር የለውም። አይ ነው ችግር የለውም። እንኳን ስለመጣሽ ደስ ብሎኛል። እዚህ ጋር ደግሞ የኔ ልጆች አሉ። ልጆቼ ዲቻ ቦይስ ዲቻ ቦይስ ደስ ብሎኛል በጣም እናመሰግናለን። እወድሃለሁ የኔ አባት እወድሃለሁ። አንቺ እንዴት ነሽ? ደህና ነሽ? ዛሬ እኮ ጾም መግቢያ እኮ ነው። ስጋ ልትበላ ተዘጋጅተሃል? ከነገ ጀምሮ ከዛ የለም አብረን እንጾማለን። 40 ቀን እንጾማለን። 40 ቀን እንጾማለን። የት አባቴ በጣም አሪፍ። ከዛ ደግሞ ንጉሴ ያለ እዚህ ጋር ንጉሴ የኔ አባት አንቺ ጅግና እንዴት ነሽ? አለ እንግዲህ ትጾማለህ እንዴ? አንተ ጾም ታውቃለህ? አዎ አልጾም። እንግዲህ ዛሬ የጾም መግቢያ ጾም መግቢያ ነው ግብዣው ያዘጋጀው። ሌላ ደግሞ 5 ሚሊዮን ፎሎወር ስለገባው ምን ተሰማ አንተ? ደስ ብሎኛል። በእውነት ፎሎወር ቢያንስ 5 ሚሊዮን ስለገባ ደስ ብሎኛል። በጣም ደስ ብሎኛል። የመተን ብላችሁ በእውነት ቴንኪው ስለመጣ ቴንኪው አመሰግናለሁ። ሌላ ደግሞ ጋይስ መንሱሬ ያለች እዚህ። መንሱሬ እንዴት ነሽ? አለሁ። ደህና ነሽ? ደህና ነኝ። ትጾማለህ? እኔ ረመዳን አንዳንዴ ጾማለሁ። ኧረ መቼ ነው ረመዳን? መቼ ነው? ቀርቧል እኮ ረመዳን። 2 ሳምንት ነው የቀረው። ኧረ 2 ሳምንት ከነገ ወዲያ። ዝግጁ ነህ? ኧረ ማርያም ማል ጀግና እወድሻለሁ። እሺ 5 ሚሊዮን ስለገባ እጅግ በጣም ነው ደስ ያለኝ። ገና 5 ሚሊዮን ይቀርና ገና ቢሊዮን ትገባለን። ማነው እንደዚህ ጎበዝ ያደረገ? በእናትህ አሁን እኮ በጣም አበረታታኝ እኮ። ኧረ ገና ብዙ ትሄጃለሽ ብዬ አስባለሁ። እኔም 2 ሚሊዮን ልገባ ነው በቅርብ። የት አባቱ ልዑል አገኘው? እንዴት ነው ተሻለው? የተሻለው ነው። እኔ በጣም አለቀስኩኝ እኮ ስገባ። ወላሂ እኔ አልቻልኩትም። ደስ አለኝ ማርያምን ስለመጣ ደስ ብሎኛል። እሺ የኔ አባት ዱቺ እንዴት ነሽ? ናት ደህና ነሽ? ስለመጣሽ አንቺን በጣም ደስ ብሎኛል። ጎበዝ ደፍረሽ ወደ አዲስ አበባ ስለመጣሽ ጎበዝ ነሽ። እሺ በጣም ጠንካራ ነሽ። ኮርቼብሻለሁ። እሺ የኔ እናት ከዛ ደግሞ የኔ አባት ና ቆመ ካለ ያው እዚህ ያለ እንደምን አለ ልዑል እንዴት ነው የኔ አባት? ወይኔ ከሚገባው በላይ አሁን ራሱን ገዝቶ ምን አይነት በእውነት በዚህ አጋጣሚ በጣም ላመሰግነው እወዳለሁ። 6 ዓመት ሙሉ ስሰቃይ የነበረው በአንድ ቀን ውስጥ ልቤ መርቶት ነው ብለህ ከ25000 ህጻናት የመጀመሪያ አድርገህ ልጄ ልቤ እንድታከም ስላደረክልኝ ከሚገባው በእውነት ደስ ብሎኛል። ህይወቴን የቀጠልክልኝ አሁን ይወዳል እኔም እንዳላይ ወዳለሁ ከምንም በላይ አይዞን ችግር የለውም። እድሜህን ይቀጥልልህ። የልጅ ልቡን እንደቀጠልክ ያንተም ልቡን ይቀጥልልህ እስከመጨረሻው። ክፉ አይንካህ። አመሰግናለሁ። ቴንክ ዩ ሶ ማች። ቢኒ ማለት እዚህ ጋር ቢኒ ማለት እንግዲህ ይኸው ልዑልን በደንብ አድርገው ተደራሽ ያደረገው በሱ አካውንት ፖስት እያልከው ነበር ብዙ ጊዜና ሳላመሰግን ማለፍ አልፈልግም። ቴንክ ዩ ሶ ማች። እኔም ከልብ አመሰግናለሁ። በዚህ አጋጣሚ በዚህ ስራ ስላገኘው በጣም ደስ ብሎኛል። ከውጭ ጀምሮ ነበር መከታተል። ያንተ ሞቲቬሽን የሆኑ ቃላቶች አቅመውኛል፣ በብዙ ጠቅመውኛል። ሰው ያሸነፍኩት ባንተ ነው። በጣም ወዳለሁ። በጣም ወዳለሁ። ቴንክ ዩ አባት አመሰግናለሁ። እኔ አባት ናስኪ ዴቭ አለዚህ የምታውቁት ከሆነ ደግሞ ስለ አንድሮሜዳ ስለ ፕላኔቶች የሚያጠና ልጅ ነው። ወደ አዲስ አበባ ይመጣል ብያችሁ ነበር። ናሳ ፕሮፌሰሮች ለማነጋገር ይኸው መጥተዋል፣ ተገኝተዋል። ለመሄድ ዝግጁ ነው? ኦፍ ኮርስ ዝግጁ ነኝ። ያው አዱ እንዳላችሁ አዲስ አበባ አዱን ለማግኘት መጥቻለሁኝ። አም ሬዲ ናሳ ድረስ ለመሄድ ከእግዚአብሔር ፍቃድ ጋር። አንተን ደግሞ በጣም ነው የማመሰግነው። ትልቅ ነገር ነው ያደረግህ። ችግር የለውም ያለኝ 5 ሚሊዮን ፎሎወር ስለደረሰ በጣም ደስ ብሎኛል። ይሄ ደግሞ በጣም ትንሽ ነው። ገና 10 ሚሊዮን ድረስ አብረን እንሄዳለን። በጣም አመሰግናለሁ። አሜዚንግ። ሌላ ሰው ደግሞ ላስተዋውቃችሁ። ታውቋታላችሁ በእርግጠኝነት ነይ ነበር ነፂ እንዴት ነሽ? ደህና ነሽ? ደህና ነኝ። እንኳን በሰላም መጣሽ። እንኳን ደህና ቆየህ።
አዲስ አበባ እንዴት ነች? አሪፍ ናት፣ ደስ ትላለች። በደንብ ለምደሻ ታውቀሻታል? መውጫ መግቢያውን አውቃታለሁ። ይም ላይ ላንተ ኦኬ። ሰው የጾም መግቢያ ዛሬ ግብዣ አዘጋጅተናል። ምን እየተሰማሽ ነው? ደስ እየተሰማሽ ነው? ኧረ ቤት ሆነሽ ግን እየዘፈንሽ ነው? አዎ እየሞከርኩ ማርያምን። አዎ ላዘፍንሽ? ኧረ ሞክሪ፣ ምን ችግር አለው? የኛ እኮ በኋላ ሞክራለሁ። ደስ ብሎኛል ስለመጣሽ። ላይቭ ናቸው እነሱ። አሪፍ ናናፔ። ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከቻርሊን ቻፕሊን ጋር ነው ያለሁት። እንዴት ነህ? አለሁ ሰላም ነኝ። ምንድነው ጊፍት ይዘህልኝ መጣል? ጊፍት ማርያምን። እስኪ ማይክዋን ያዘት ልክፈታ። እሺ ነበር ይቆ ዋው። እስኪ ችግር የለውም። እስኪ ይሄ ጀርባው ነው። ያ ምን ይሆን? ቻርሊ ቻፕሊን ምን አይነት ጊፍት ይሰጠኛል? ምን አይነት ፎቶ ወይም ስዕል ይሰጠኛል? ዋው! አንተ ማዘሪ ነው የምታለቅሰው። አሁን በእናትህ ቴንክ ዩ ነው። እወድሃለሁ ማሚ። ደዘይሊ ጊፍት ሂዝልኝ ማለት ነው። ተመቸሽ? ሰላም ልካልኝ እኮ ነው። ያንጸባርቃል ደግሞ አይገርም? በጣም ነው የሚያምረው። ሰው ወደደችው በጣም ሰው። አንተ ይሄ በሶፍት ኮፒ እንትን የምትለው የትኛው አሪፍ ነው። ቆይ ላሳይ። በጣም ግን የሚያምር ፎቶ ነው ይዘህ የመጣው ማርያም። ቴንክ ዩ ሶ ማች። ላሳይ። አይ ውይ መንሱዴ አንተን ስለሚያስቸግር ነው እንጂ ባክግራውንዱ ምናምን አልገባም። አረ ይሄኛው ይሄ አይ አይደለም። ኦ ሌላ አስበህ ነበር? አይ አይደለም። ቆይ ላሳይ። እሺ ቴሌግራም ከዚህ ወደዚህ ምን ገረመ መንሱድ? ቀልደኛ እኮ ነች መንሱድ። እስኪ እኔን ይመስል ነበረ። እስኪ ዋው ድሮ በልጅነቴ ያለው ነው። አረ ጨንገር ሐው ከመይ ደሐንዶ ከፈል ችግር የለም። ከመይ ለባ ናይስ ኮርኔል ናይስ ቱ ሚት ዩ ከመይ አረ ቴንክ ዩ ሃይ ማዕረክ ከፈል ዋይ ማልተይ ይሄ ባክግራውንድ ሰርቶልት ምናምን አገባ ነው ያስረዳው። ምን ሆኖ ነው ይሄኛው ፎቶ ላይ እነዚህ ያልገቡ? እሺ ግን ኦሪጂናሉ ፎቶ ሳይሆን ኦ ኤዲት አድርጋችሁ ነው እንትን የሰራችሁት? ከዛ ባክግራውንድ ቀይራችሁለት? ባክግራውንድ ብቻ ሳይሆን ኢቭን ኳሊቲውን ራሱ በመስራት ማለት ነው። ይሄ ነው ኦሪጂናሉ አይደል? ወርድ የሆነ ኳሊቲ ፈልገዋለሁ ሲለኝ ኢንሄንስ አደረክና ኢንሃንስ ማድረግ ጎበዝ በእናትህ ቴንክ ዩ አባት አመሰግናለሁ። ለዛ ነው የሚያምረው። ይሄ በቃ አረ ቅድሚያ ለምን ትችታት ወይ ችግር የለውም። በማሚ ገርና ከነጋኔ ነው ባባ ቴንክ ዩ ሶ ማች ኬማን ይመል ቆይ አንዴ ወይ እዚህ ጋር እየተነሳችሁ ከቻርሊ ጋር እሺ አንዴ ፎቶ እንነሳለን አሁን። እሺ ያ ሰላም ውድ ቤተሰቦች፣ እስቲ እነዚህ ሁለት ሰዎች አቶ ብርሃን እና አዶናይ እንግዲህ ስለ አዶናይ ነው ብዙ ጊዜ ስናገር የምትሰሙኝ የምታውቁኝ። አቶ ብርሃንን ደግሞ አሁን ይሄኛው ጉዞዬ ለኢትዮጵያ በነበርኩበት ጊዜ ሄጄ ካገኘኋቸውና በጣም በቃ በጉዞዬ በጣም ከምደሰትበት እና ደስ እንድሰኝ ካደረጉኝ ሰዎች መሀል አንዱ ናቸው። የኢትዮ ኢስታንቡል ሆስፒታል ባለቤት እና እኔ እሳቸውን ያገኘሁት ከጉዞዬ አንድ ወር በፊት እዚህ ሲልቨር ስፕሪንግ ነው። ሀርት ቱ ሀርት የሚባል ድርጅት ወይም ፋውንዴሽን እንደሚያቋቁሙና ወደፊት የመስረታ ጉባኤ እንደሚያደርጉና ሚዲያ እንደሚፈልጉት በጣም በደስታ ተስማምቼ እዛ ደግሞ ከኢትዮ አሜሪካ ቻምበር ኦፍ ኮሜርስ ዴሌጌቶች ጋር ስንሄድ ደግሞ አንድ የሄድንበት ቦታ እዛ ቦታ ላይ ነውና ምን አይነት ልበ ብርሃን ሰው መሰሏችሁ? በእውነት ነው የምላችሁ። ሐኪም አይደሉም ግን ያው ባለሀብት ናቸው። ይሄን ሆስፒታል አቋቁመው ለስንትና ስንት ህጻናት የልብ ሕክምና በነፃ ነው። በጣም ብዙ ሚሊዮን ብር ከራሳቸው ላይክ
ፈንድ እያደረጉ ህፃናት ሲያድኑ የነበሩ ሰው ናቸው እና ይሄን ነገር መመስከር ፈልጋለሁ ጋይስ። እና ምን ያለ እንደሳቸው አይነት ባለሀብት የተወሰነ ኢትዮጵያ ውስጥ ኖሮ ቢሆን ማለት ነው እንደዚህ ልብ ያለው ስለ ህፃናት ሲናገሩ ያለቅሳሉ። በአይኔ ያየሁት ነው የምነግራችሁ። እኛንም ማስለቅሰውናል ማለት ነው። እና እንደውም እዚህ ላይ ቢመሰክሩ ደስ ይለኛል የቻምበሩ አባላት ስለሳቸው ማለት ነው። እና አሁን ህርትን እንግዲህ እዛ ከኢትዮ አሜሪካ ቻምበር ኦፍ ኮሜርስ ወጭ ጋር የተፈራረምነው አለ እንግዲህ አብሮ ለመስራት። ከዛ በተጨማሪ ማርች 21 ላይ እዚህ ዋሽንግተን ዲሲ የምስረታ ጉባኤና የአባላት ምዝገባ የሚጀምርበት ቀን ነው እና ሁላችንም ነው አባል ሆነን ህርትን የብዙ ህፃናት ብዙ ሺህ ኢትዮጵያውያን ህፃናት በተለይ በልብ ህመም ሲሰቃዩ ማየት በጣም ከባድ ነገር ነው ጋይስ። እና ያንን ነገር ለመታደግ ነው በሆስፒታላቸው እንግዲህ ኢትዮጵያ ላይ ዘመናዊ መሳሪያ ያስገብተው እያረጉ ያሉት። ግን በግል የሚችሉት ነገር አይደለም። በቃ እንደ ህዝብ ካልተባበርን ኢትዮጵያ ላይ በጣም ብዙ ሺህ እንደተባለው በጣም ብዙ ሺህ ሰው ነው ያለው ታማሚ ማለት ነው። እና እሳቸው ብቻቸውን አይችሉምና ተጋግዘን እኚህን ሰው አግዘን ይሄንን ተቋም አቋቁመን ኢትዮጵያ ላይ ህፃናት የሚያርፉበት የሚታከሙበትን መንገድ እናመቻች። በአመት የተወሰነች ሜምበርሺፕ ነው እንደ ሜምበርሺፕ አድርገን የተወሰነ ነገር ብናደርግ ብዙ ህፃናትን መታደግ እንችላለን። እና እኚህ ሰው በጣም ይለያሉ። እና አዶናይ ከሳቸው ጋር ተገናኝቶ እንግዲህ እኔ በመጣው ይሄው ኦልሞስት በሁለተኛ ሳምንቴ ከሳቸው ጋር ተገናኝቶ ይሄው አሳይቶናል። ዓለም አይቷል። ተአምር ነው። ስለዚህ ህርትን እናግዝ፣ እኚህን ሰው ደግሞ እናመስግን። አቶ ብርሃን በጣም የሚገርም በቃ እንደስማቸው ናቸው፣ ብርሃን ናቸው ለኢትዮጵያ። እና ምን አለ ሁሉም ባለሀብት ደግሞ እንደሳቸው ቢሆን እንደዛ አይነት አስተሳሰብ ቢያስብ ለድሃ ማሰብ ቢችል የተለየ ሀገር ይኖረን ነበር ለማለት ነው። ጋይስ ይመቻችሁ። መልካም ቀን። ቪዲዮዎቹን ይሄን ይመስሉ ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሳብስክራይብ አትርሱ ቤተሰቦች። አመሰግናለሁ። መልካም ቀን፣ መልካም ምሽት።